ይሄ ትውልዱን አሁን ፌስቡክ ላይ ተመልከቱ ቢዚ አድርገውታል። አረብ ሀገር ያለች ስለዚህ አጀንዳ ነው የምታወራው። ቡኻሪና ሙስሊምን ያልጨረሰ ወጣት አስማው ሲፋት ላይ ነው ግጥሚያ ላይ ያደረገ ያለው። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ ገራገር ፈትዋ ሙጃሂድ በብዕሩ በልሳኑ የታገለ ነበር። ታዲያ ይሄ ጉዞው ጠላትን ወለደበት። ይሁዳዎች ተጣሉት፣ ነሷራዎች ተጣሉት፣ ሺዓዎች ተጣሉት፣ ራፊዳዎች ተጣሉት። ታምናላችሁ? ኢብኑ ተይሚያ በህይወት እያለ 21 ጊዜ ታስሯል። ከአንድ ቀን እስከ 2 ዓመት ተኩል ድረስ 21 ጊዜ ታስሯል። ይሄ ሰው ጂሃድ ላይ ነው ያሳለፈው። ሚስቴ ማግባት እድል አላገኝም። እናቴን ምስኪ ዳሪም ልላት ብዬ ስሄድ አንድ ጉዳይ ገጥመኛል፣ በዛው ጠፋለሁ። አላገቡም ነበር። አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው። ለዛ ነው ኢማም ስዩጢ ዓለሙ ዙሃድ የዛሂዶቹ ምልክት ይሉታል ኢማም ስዩጢ። ታዲያ ትግል በዛበት፣ ጠላቶቹ ያስፈራሩት ገባ። አንዴ ያስሩታል፣ ሌላ ጊዜ ይፈቱታል። ማዛ የፍዓሉ አዕዳኢ ቢ፣ ጠላቶቼ እኔ ጋር ምን ማድረግ ይችላሉ? አነ ጀነቴ ወቡስታኒ ፊ ሶድሪ፣ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው። ቢገሉኝ ሸሂድ ነኝ፣ ቢያባሩኝ እዝናናለሁ ወጥቼ፣ ቢያስሩኝ ደግሞ ኸልዋ ይሆንልኛል። 21 ጊዜ አስረውታል ኢብኑ ተይሚያ ረዲየላሁ ተዓላ። የመጨረሻ ፍጻሜው እስር ቤት ውስጥ ነበር። ፊቀልዓቲ ድመሽቅ እስር ቤት ላይ ያለ ከተቱት። ሊፈቱት ፍቃደኛ አይደሉም። መጽሐፍ ከለከሉት። ሚያነበውን ሚጽፈውን ቀሙት። የት ይጻፍ? ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር። ኢብኑ ተይሚያ እስር ቤት ውስጥ የተጻፉ ፈትዋዎች ናቸው አሁን ዓለምን እያነቃነቁ ያሉት። ከግድግዳው የተነሱ ፈትዋዎቹ ናቸው። እጅ አልሰጥም ባይነትን ለዚህ ትውልድ አስተምሮ አለፈ። እስር ቤት ላይ መጨረሻ ቀለሙንም ቀሙት። ምን ያድርግ? መጽሐፍ የለ ጽሑፍ የለ። ቁጭ ብሎ ቁርአን ማክተም ጀመረ። መጨረሻ ይላሉ ሙአሪፎቹ ኢነል ሙተቂን፣ እነዛ አላህን ፈሪዎች ፊ ጀናቲን ወነሐር፣ በጀነትና በወንዞቿ ውስጥ ናቸው። ፊ መቅዓድ ስድቅ ዐንደ መሊኪን ሙቅተድር፣ አላህ ዘንድ ናቸው የሚለውን አንቀጽ እንደቀራ ሩሑ ወደ አኸራ ተሻገረች።